በካቶሊካዊት ቤተክርስቲያን 14 የመስቀል መንገድ ማረፊያዎች ይደረጋሉ። በመስቀል መንገድ የጸሎትና የስደት ስነ ስርዓት ምዕመኑ በኢየሱስ ክርስቶስ የተከፈለለትን ዋጋ እንዲረዳ የሚያስችለው ነው። የመስቀል መንገድ ከነፍስ ባለፈ ለዓለም መማጸንንም የሚያበረታታ ነው። ስለ ዓለም ሰላም፣ ፍቅርና አብሮነት ይጸለያል። ላደረግናቸው ኃጢአቶች ካሳ ማቅረባችን ነው። ንስሐ መግባታችን ነው። ምህረት መጠየቃችን ነው። ምክንያቱም ሰው አውቆም ሳያውቅም ብዙ ኃጢአት ይሰራልና ለዛ ኃጢአት ካሳ የምናቀርበት የክርስቶስን ሕማማትን እያስታወስን የምንጸልይበት ትልቁ ጸሎት ነው። ምእመናን በእነዚህ ምዕራፎች ሲዞሩ ሲጸልዩ እኔስ ክርስቶስ ለኔ ይህን ያህል መስዋዕትነት ከከፈለ ይህን ያህል ፍቅር ካሳየ እኔስ ስለ ራሴም እንዲሁም ደግሞ ስለ ክርስቶስ ፍቅር ምን አይነት መስዋዕትነት መክፈል ይኖርብኛል? እንዲሁም ደግሞ ምን አይነት ፍቅር መግለጽ ይኖርብኛል? ፍቅርንስ በምን መልኩ ነው መግለጽ አለብን? የሚሉትን ያሳስቡናል። አባ ገብረ መስቀል ሽኩር በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የሐዋርያዊ ስራ ቢሮ አገልጋይ ናቸው። ከፋና ዜና ጋር ቆይታ ያደረጉት እሳቸው የአብይ ጾም የተለየ መልክ የሆነ የመስቀል መንገድን ምዕመኑ በየዓመቱ በጉጉት የሚጠብቀው ስነ ስርዓት እንደሆነ ነግረውናል። ክርስቲያኖች ካደረጉት ነገር አንዱ ያ ክርስቶስ የተሰቀለበት የወደቀ የተነሳበት ቦታ ሄዶ ንግደት ማድረግ እዛ ላይ መጸለይ። ስለዚህ ያ አይነት ጸሎት ገና ከአራተኛ ክፍለ ዘመን ጀምሮ ቀጥሎ እንደነበረ በኋላ በ14ኛው ክፍለ ዘመን ፍራንሲስካውያን የምንላቸው መነኮሳት ይሄ ነገር ቅድስት ሀገር ብቻ ከሚሆን በአውሮፓም ሌላ ክርስቲያንም ሀገር ሁሉም ሰው መሄድ ስለማይችል በያለበት ቦታ ያንን የክርስቶስ ሕማማት የሚያስቡበትን መንገድ በ14 ስዕሎች ተቀምጠው ክርስቶስ ለፍርድ ቀረበ፣ ተፈረደበት፣ ወደቀ፣ ተሰቀለ፣ ሞተ፣ ተቀበረ እያለ አጠቃላይ ህይወቱን የሚመለከት በ14 ቦታዎች ቦታ በማስቀመጥ ሰዎች እንዲሄዱ ይሄዱ እየጸለዩ እየወደቁ እየተነሱ የክርስቶስን ሕማማት እያሰቡ በመንፈሳዊነት የሚጸልዩበትና ስሬትም የሚያገኙበት ለሌሎችም ስሬት የሚያስገኙበት ጸሎት ነው። በኋላ በ17ኛ ክፍለ ዘመን እንዲያውም በየቤተክርስቲያን አሁን የኛ ካቶሊካዊት ቤተክርስቲያን ባለበት ሁሉ ብትሄዱ ግድግዳው ላይ 14 ስዕሎች አሉ። አንዳንዴ 15ኛ ይጨመራል ትንሳኤን ለማሰብ። ስለዚህ በዚህ የጾም ወቅት አርብና እሮብ ይህንን የመስቀል መንገድ የተሰኘውን ጸሎት እናደርጋለን። ስርዓቱ በኢየሱስ ክርስቶስ ለሰው ልጆች ሁሉ ለከፈለ ዋጋ ትርጉም የሚሰጥ ስራ ነው። በሰው ልጅ ህይወት እንዲገለጥ መንገድ ጠራጊ ጭምር። በዚህም የእምነቱ ተከታዮች የአብይ ጾምን ሲጾሙ አስተምሮቱ የሚያዛቸውን ተግባራት እያከናወኑ መሆን እንዳለበት ያነሳሉ። የህይወት ለውጥ ጊዜ ነው። ህይወታችን እንግዲህ በአመት ውስጥ በተለያየ መንገድ ልናልፍ እንችላለን። በዚህ በጾም ወቅት ይበልጥ ቃል እግዚአብሔርን በመስማት ይበልጥ ምስጢራትን በመሳተፍ ይበልጥ ወደ ቤተክርስቲያን በመቅረብ ህይወታችን መንፈሳዊ ህይወታችንም ማህበራዊ ህይወታችንም ከወንጌል አንጻር ጋር እንዲሄድ የምናደርግበት ጊዜ ነው። ስለዚህ ከዚህ አንጻር ነውና ጾሞች ብዙ አይነት ጾሞች አሉ በአመት ውስጥ። አሁን ያለንበት ጾም እንደ ክርስቲያኖች አብይ ጾም ወይም አርባ ጾም እንለዋለን። ይህ ጾም በዋናነት ዓላማው የፋሲካ ዝግጅት ነው። የትንሳኤ ዝግጅት በመሆኑ የጌታን ትንሳኤ በሙሉ እምነት በተስፋ ለማክበር እንድንችል በጌታችን በኢየሱስ ክርስቶስ ህይወት መስዋዕትነት ለኛ ሲል ህይወቱን መስጠቱ መሰቃየቱን ያስተነተንን ስለዚህ ለኔ ሲል የከፈለን ዋጋ እየሰጠው እያስተዋልኩ ለትንሳኤው የምንዘጋጅበት ነው። ስለዚህ ልዩ ዓላማ አለው። ጾሙ መዳረሻ ነው። የምንደርሰው ወደ ፋሲካ ትንሳኤ ለማክበር ነው ማለት ነው። የመስቀል መንገድ ምዕመኑ በርካታ የጽድቅ ስራዎችን እንዲያከናውን አስተምሮቱ ያዛል ያሉት አባ ገብረ መስቀል ሽኩር ምዕመኑ በሰላም በፍቅርና በመረዳዳት ጾሙን እንዲያሳልፍ ጠይቀዋል። መጀመሪያ ነገር ለእግዚአብሔር ዋጋ መክፈል። እንግዲህ እግዚአብሔር ወደደን፣ ለወደደን የፍቅር መልስ መስጠት ነው። እንግዲህ እግዚአብሔር ወደደን መጀመሪያ እኛን እሱን መውደዳችን የምንገልጸው የሱን ፈቃድ በመፈጸም ነው። የሱን ፈቃድ የምንፈጽመው ደግሞ የጌታ ኢየሱስ ክርስቶስ ሕማማት እንግዲህ በተለያየ መንገድ እኛም ህይወታችን ለሌሎች ስናካፍል ጌታ ህይወቱን እንደሰጠ እያንዳንዱ ሰው የሚሰራው ስራ ህይወት መስጠት ነው ብለን ነው የምናምነው። መንፈሳዊም ማህበራዊም እንዲሁ ሚዲያ ላይ የምትሰሩ ስራ እናንተ ህይወት መስጠት ነው። ደሞዝ ስለተከፈለ ብቻ አይደለም። ህይወታችንን ለሌሎች አገልግሎት መስጠት ጌታ ህይወቱን ቆርሶ እንደሰጠ እኛም ለሌሎች ህይወት ቆርሶ እንደመስጠት እንድናስብ የሚገባ ጊዜ ነው። ስለዚህ ስንጾም፣ ስንጸልይ፣ ስናካፍል የጌታን ሕማማት የምንካፈልበትም ጊዜ ማለት ነው። ስለዚህ ያንን በመንፈሳዊነት በማሰብ ህይወታችንን በመቅረጽ መጨረሻ መዳረሻ የሆነውን ወደ ትንሳኤ እንቀርባለን ማለት ነው።
ከሰሞኑ በደቡብ ኢትዮጵያ ክልል በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች ሰብአዊ ድጋፍ ከማድረግ ጎን ለጎን መልሶ ለማቋቋም በቅንጅት እየተሰራ ይገኛል። መላው ኢትዮጵያውያን የሚታወቁበት በጋራ መኖርና መረዳዳት አሁንም በተግባር እየታየ ይገኛል። ይህ የስጋም የነፍስም ዋጋ ያለው ተግባር ለጋሞ ወገኖችም ተጠናክሮ መቀጠል አለበት አባታዊ ምክራቸው ነው። ችግር ሲደርስ ብቻ ሳይሆን ሁሉ ጊዜም አመቱ ውስጥ ሁሉ መሆን ያለበት ነው። እንዲህ ችግር ሲደርስ ደግሞ እንደኛ እንደ ኢትዮጵያውያን ሁሉ ጊዜ በዚህ የተመሰገነን። ስለዚህ ለነዚህ ወገኖች የሚያስፈልጋቸውን ነገር ማድረግ አንዱም የጾም ተግባር ነው። እኛ እንግዲህ እንደ ካቶሊካዊት ቤተክርስቲያን በ13 ሀገረ ስብከቶች እንከፈላለን። አንዱ ሀገረ ስብከት በሶዶ ሀገረ ስብከት ማለት ይሄ ጋሞም ያለበት አካባቢ ነው እና ቤተክርስቲያን በዛ አካባቢ ኦልሬዲ ወደ አደጋ ወደ ደረሰበት በመሄድ ለተጎጂዎች ድጋፍ ማድረግ ጀምራለች እና ምእመናንም ይህን እንዲከተሉ በዚህ መልክ እንዲደርሱ ርቀትም አይወስነንም፣ ሃይማኖትም አይገድበንም፣ ሰዋዊነታችን የምንገልጽበት አጋጣሚ ነው።